አብ ባንተ ውስጥ አለ ማለትና አብ በወልድ ይኖራል ማለት አንድ ነው። መጽሐፉን ብታነብልኝ ደስ ይለኛል፣ ያው ለአድማጭም እንድመች። ያው ከመጽሐፉ እኮ ነው ሁሉን ላስገዛለት ይገዛል የሚለው እኮ የመጽሐፍ ቅዱስ ነው ያነበው። ለዛ ሰው ሁሉን ያስገዛለት አብ ይባላል። ያ ሰው ደግሞ ሁሉን ላስገዛለት ለአብ ይገዛል እንጂ እግዚአብሔር ለእግዚአብሔር አይገዛም። እና የሚገዛ ሁለት እግዚአብሔር ሁሉን የሚችል ፐርሰን ሁሉን የሚችለውን ፐርሰን የሚገዛ ሁሉን የሚችል ፐርሰን ለሌላ ሁሉን ለሚችል ፐርሰን የሚገዛበት ምክንያት መጽሐፍ ቅዱሳዊ ሀሳብ ሊሆን አይችልም። አማላጅ ነው ኢየሱስ። ሰላም ይሰማኛል። ጥያቄ ምንድን ነው? ሰላም ነው፣ እግዚአብሔር ይመስገን። አሪፍ ነው። ስታስተምር በነበረው ቆይታ የተማርኩት ነገር ቢኖርም አንዳንድ ጥያቄዎች የፈጠረብኝ ነገር ስላለ ሊጠይቅ እችላለሁ? ይቻላል። ቴንክ ዩ። እና ከመጽሐፍ ቅዱስ ነው የሚጠይቅ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 24 ጀምረን እስከ 8 ባለው ክፍል ውስጥ የምናገኘው ሀሳብ አለና አሁን እንዳስተማርከው ከሆነ እየሰማኝ ነው? እየሰማ ነው። አሁን እንዳስተማርከው ከሆነ እግዚአብሔር አብ ኢየሱስ ክርስቶስ አብም ወልድም እንደሆነ በሁለት አካፍለ ስታስተምረው ነበር። አንደኛው ክፍሉ ካካፈልካቸው አንደኛ ክፍሉ ኢየሱስ አብ እንደሆነ ነው። ሁለተኛ ክፍሉ ደግሞ ኢየሱስ ወልድ እንደሆነ አድርጌ ነው። ኢየሱስ ወልድ የሆነበት ምክንያቱ ደግሞ ስጋዊ ማንነቱን ወይም ሰው የሆነበትን መንገድ የሚያሳይ ነው። ከዚህ አንጻር መጽሐፍ ቅዱስ ምን እንደሚለን ሲመለከት ነበር እና ይህ መጽሐፍ ታዲያ በዚህ ሀሳብ ከሆነ ይስማማል ወይ? ይህ ሀሳብስ ምን ለማለት ፈልጎ ነው የሚለውን ጥያቄ ሊጠይቅ ነበር። እሺ፣ አመሰግናለሁ። አዎ፣ ይህም ክፍል ያንኑ ነው የሚያጠናክረው። ምክንያቱም እዚህ ቦታ ላይ ልጁ ራሱ ሁሉን ላስገዛለት ምን ያደርጋል ነው የሚለው? ይገዛል ነው። ስለዚህ እግዚአብሔር ወልድ የሚባለው እግዚአብሔር አሁን ልጁ ይገዛል ስንል ሰውነቱ ልክ ቅድም መጽሐፍ ቅዱስ ወንድ ልጅ የምንለው ሰውነት የምንለው የሰውነት ቤተ መቅደስ ሞቶ ተነስቷል የተባለው ማንነቱን ነው ወልድ ብለው የሚለው። እግዚአብሔር ይመስገን። ስለዚህ ያ ሰውነት ይገዛል እንላለን እንጂ አንደኛው እግዚአብሔር አንደኛውን እግዚአብሔር ይገዛዋል ሊባል አይችልም። ምክንያቱም ልጁ ራሱ ሁሉን ላስገዛለት ምን ያደርጋል? ይገዛል። ሁሉን ላስገዛለት ማን ነው? አብ ነው የምንለው። ያ አብ የት ነው የሚኖረው? በእኔ ነው የሚኖረው። እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል። ያ አብ የሚለው ሁሉን የሚያስገዛለት ማለት ነው። እዚህ ለዛ ሰው ሁሉን ያስገዛለት አብ ይባላል። ያ ሰው ደግሞ ሁሉን ላስገዛለት ለአብ ይገዛል እንጂ እግዚአብሔር ለእግዚአብሔር አይገዛም። በመጀመሪያ ደረጃ የሚገዛና የሚገዛ ሁለት እግዚአብሔር የለም። አንድ እግዚአብሔር ነው ያለው ካለን ይሄ ልጁ ቅድም እንዳስቀመጠው መጽሐፍ ቅዱስ እንደሚነግረን የሰውነቱን የሚገልጽበት የሕይወት እንጀራነቱን የሚገልጽበት የሰውነቱን ቤተ መቅደስ የሚገልጽበት የተዘጋጀውን ሰው የሚገልጽበት የመጽሐፍ ቅዱስ ሀሳብ ነው። ስለዚህ እግዚአብሔር ወይም አብ በልጁ በወልድ ሆኖ ስራውን ይሰራል። ወልድ ደግሞ ለአብ ሁሉን ላስገዛለት የሚገዛ አካሉ መታያው ነው ማለት ነው። አብን የምታይበት አካል ማለት ይሄ እዚህ ጋር ይገዛል የሚባለው ሰውነቱ ነው። እኔን ያየ አብን አይቷል ብሎ ስላለ እግዚአብሔር የተመሰገነ ነው። ስለዚህ ይስማማል ማለት ነው። የማይስማማ የተለያየ አካላት አድርገህ ሁለት እኩል
ኮኢኳል የሆኑ እኩል ስልጣን ያላቸው እኩል አምላክ የሆነ መባል የሚችሉ ሁለት ፐርሰኖች አንደኛው ፐርሰን ሁሉን የሚችል ፐርሰን ሁሉን የሚችለውን ፐርሰን የሚገዛበት ምክንያት ሁሉን የሚችል ፐርሰን ለሌላ ሁሉን ለሚችል ፐርሰን የሚገዛበት ምክንያት መጽሐፍ ቅዱሳዊ ሀሳብ ሊሆን አይችልም። ኦኬ፣ ይህ እኮ ያነሳውልህ ሀሳብ ምንድን ነው? መጽሐፉን ብታነብልኝ ደስ ይለኛል። ያው ለአድማጭም እንድመች ከ24 ጀምረ ብታነብልኝ ደስ ይለኛል። እንደዚህ እናድርግ። ያው ከመጽሐፉ እኮ ነው ሁሉን ላስገዛለት ይገዛል የሚለው እኮ የመጽሐፍ ቅዱስን ያነበብኩት ነው እኮ። ማለት ከ24 ጀምሮ እስከ 28 ምን ለማለት እንደፈለገ ማንን እያሳየ እንደሆነ አድማጭም እንድሰማልን እኔም ደግሞ በትክክል እንትን እንድል ነው። እሺ እንደዚህ ላድርግ። አንተ ጥያቄ ከሌለብህና ለአድማጭ ማስተማር የፈለግከው ነገር ካለህ እድሉን ልስጥህና አስተምረን። ማለትም ሀሳቡ እዚህ ጋር ከላይ ስንመለከት ለአባቱ ይገዛል የተባለው ያ ልጅ ማን እንደሆነ ደግሞ ምን አልከኝ? አባቱ የት ነው የሚኖረው? አባቱ እግዚአብሔር በሁሉም ስፍራ ይገኛል። ሌላስ? እሱ ሀሳቡን እንድሰማልኝ ነው። በትክክል ለመረዳት የፈለግኩት ሀሳብ ስላለ ነው እዚህ ጋር ማለት ነው። ቆይ በሁሉ ስፍራ ይገኛል ምንድን ነው እያለ ያለ መጽሐፉ? ቆይ አንዴ እስቲ ማስረጃዎችን እየሰጠህን አንተ ቀጥል፣ ትምህርትን ትቀጥላለህ። አብ በሁሉ ቦታ ይገኛል ብለሃል አይደለም? እዚህ ጋር እያስተማርክ ያለው አንተ ነህ። እኔ ልጠይቅ ነው የገባሁት። ህዝቡም እንዲያውቅ የምፈልገው ነገር አለ ስላልክ እኮ ነው። እየሰማ ያለው ህዝብ አሁን እዚህ ቦታ ምን የሚለው ሀሳብ ኖሮት ነው ይሄንን ያነሱት የሚሉ ሰዎች አድማጭ ስለሚኖር ያው የሚከተሉ ስለሚኖሩ ሀሳቡ ለነሱም ግልጽ እንደሆነላቸው በሚል ነው፣ ለሌላ ነገር አይደለም። አሁን ለህዝብ እንዲሰማ የምትፈልገው ነገር ካለ እኮ እድል ሰጥቼ እየተናገርክ ነው አይደለም እንዴ? አንተ ጥያቄ ካለ የአንተን ጥያቄ ለመመለስ እድል ሰጥቻለሁ። አንተ ግን ለአንተ ብቻ ሳይሆን ህዝብም እንዲሰማልኝ የምፈልገው ነገር አለ አልክ። ኦኬ። ስለዚህ ህዝብም እንዲሰማልህ የምትፈልገው ነገር ካለ አባቱ አለ አልከኝ። አባቱ የት ነው የሚኖረው ስለ በሁሉ ቦታ ነው የሚኖረው አልክ አይደለም? እግዚአብሔር አይኖች በሁሉ ስፍራ እንዳሉ፣ እግዚአብሔር በሁሉ ስፍራ እንደሚገኝ መዝሙረኛው ዳዊትም ተናግሯል። እሺ፣ አብ በሁሉ ቦታ የሚገኝ ነው። እሺ፣ በወልድ ውስጥስ ይኖራል አይኖርም? ነው በቃ ከወልድ ውጭ ነው? አብ ሰማይ ዙፋኔ ነው ያለው፣ ምድር የእግሬ መርገጫ ናት ያለው በሁሉ ስፍራ የሚገኝ ሲሆን ዛሬ በእኛ በዚህ ሰዓት ራሱ በሕያው በልጁ በኩል ሆኖ በእኛ ውስጥ ያለ እንደሆነ ግልጽ ነው። አብ በአንተ ውስጥ አለ ማለትና አብ በወልድ ይኖራል ማለት አንድ ነው? ልዩነቱ በመሰረቱ ወልድ ለአብ የመለኮቱ ልጅ እንደሆነ የለበሰው ደግሞ ያው ስጋው ጻድቅ እንደሆነ በብዙ ሊተረጎምለት የሚቻልለት ነገር አለ። የወልድን አይደለም የጠየቁ የወልድ ጻድቅነት ይምና አንተና በወልድ መካከል ያለው ልዩነት ሳይሆን አብ በአንተ ሲኖርና አብ በወልድ ሲኖር ልዩነቱ ምንድን ነው? አብ በወልድ ሲኖር ልጁ ነው። ልጁ ነው ሚንስ የመለኮቱ የባህሪው ልጁ ነው። የሐሳቡን የሚያደርግ ሐሳቡን የሚያከናወንበት ደግሞም ወደ ዓለም የላከበት። ጥያቄ አልገባም። አሁንም ስለ ወልድ ነው እየነገርከኝ ያለው። ወልድ ሐሳቡን ነው የሚያደርገው፣ ቅዱን ነው የሚያደርገው። እሱ ስለ ወልድ ነው። እኔ አብ በአንተ ሲኖርና አብ በወልድ ሲኖር ያለው ልዩነት ነው። የወልድና የአንተ ልዩነት አይደለም።
ወልድ ፈቃዱን የሚያደርግ ነው፣ ሀሳቡን የሚያደርግ ነው፣ የባህሪው ልጅ ነው። እሱ ሁሉ ልክ ነው፣ ችግር የለውም። ግን አብ በወልድ ይኖራል ማለት እና አብ በአንተ ይኖራል የሚለው የአብ መኖር ልዩነቱ ምኑ ጋር ያለ? ሁለቱ ልዩነት ያሉበትን እየነገርኩ አይደል? እየነገርከኝ ያለው በአንተና በወልድ መካከል ያለውን ልዩነት ነው። ወልድ የባህሪ ልጅ ነው፣ ወልድ ፈቃዱን ነው የሚያደርገው፣ ሀሳቡን ነው የሚያደርገው እያልክ የወልድንና ያንተን ነው የነገርከኛል። እኔ የምጠይቅህ አብ በአንተ ይኖራል፣ አብ ደግሞ ከዛም አልፎ በሁሉ ቦታም ይኖራል ብለኸኛል። አብ ደግሞ በወልድም ይኖራል፣ ምክንያቱም በእኔ የሚኖረው አብ ብሎ ስላለ። ምንድን ነው ልዩነቱ? አብ በአንተ ሲኖር፣ አብ በወልድ ሲኖር፣ አብ በሁሉ ቦታ ሲኖር ምንድን ነው ልዩነቱ? ወልድ ቅድም እንደነገርኩ ወይም ነው ሀሳቡ እንደኔ የሚመስለኝ እንደዛ ነው። እሺ እናመሰግናለን። ምንድነው ያው አብ ወልድ የአብ መታያ አካሉ ነው። አብ በሰማይ ስለሚኖር ሰማይን ያየ አብን አየ አይባልም። ወይም ደግሞ አብ በአንድ ደቀ መዛሙርት ወይም በአንድ ክርስቲያን ስለሚኖር ያንን ክርስቲያን ያየ ሐዋርያው ጳውሎስን ያየ አብን አየ አይባልም። ወይ ጴጥሮስን ያየ አብን አየ አይባልም። አንዳንድ ሰዎች እንደዚህ አይነት ስህተት ያደርጋሉ። እንዲህ አብ እኮ በእኛም ይኖራል በወልድ ይኖራል ማለት ምን ይደንቃል ይላሉ። በጣም ነው የሚደንቀው። እንዴት ነው የማይደንቀው? እኔና አብ አንድ ነን የሚለው የሚሰራው ለአብና ለወልድ ብቻ ነው እንጂ አብ በእኔ ስለሚኖር ብለህ እስኪ እኔና አብ አንድ ነን በላ አይሆንም። እኔን ያየ አብን አይቷል ማለት የሚቻለው በዛ ደረጃ አብ የሚኖረው በወልድ ብቻ ነው። የመታያ አካሉ ነው። እግዚአብሔር በፕሬዘንስ ደረጃ አብ በሁሉ ቦታ ይገኛል። በአንተም በሰዎችም መስራት በሚፈልገው ደረጃ በእያንዳንዳችን እንኳን ሲኖር ስቲል በእያንዳንዳችን አንዱ መንፈስ በተለያየ ጸጋ ነው የሚመጣው እንጂ እኔ ውስጥ እግዚአብሔር አለ ብሎ አንድ ሰው የሚኖርበት ይለያያል። ያን አንዱን መንፈስ ተቀብሎ አንዱ ሰው የእምነት ጸጋ ብቻ ሲኖረው ሌላኛው ሰው ደግሞ የፈውስ ጸጋ ይኖረዋል። ግን ስንት መንፈስ ነው? ሌላ መንፈስ ነው፣ ያው አንዱ ነው። ግን የሚመጣበት ዓላማ የሚኖርበት ዓላማ ይለየዋል። አንድ መንፈስ ኖሮ ግን አንተ ውስጥ ያለውና ሌላኛው ወንድም ውስጥ ያለው የተለያየ ነው የሚሆነው። ስለዚህ ያው እሱ ስለሚኖር ተብሎ አንድ አይነት ሊደረግ አይችልም። ያ አንዱ መንፈስ እያለው ሁሉም ሰው የፈውስ ስጦታ የለውም። እንዲህ አንተ የእግዚአብሔር መንፈስ በአንተ ውስጥ አለ። አዎ። ስለዚህ ሁሉ የፈውስ ስጦታ የለውም። እንዲህ ታዲያ ያው መንፈስ ከሆነ ለምንድን ነው ሁሉም ጋር አይኖርም? የሚመጣበት ዓላማ ይወስናል። መንፈሱ በእያንዳንዳችን ውስጥ የሚመጣበት ዓላማ ይወስናል። አንድ መንፈስ ቢሆንም የመጣበት ዓላማ ይወስናል እንጂ የአንዱ መንፈስ ስላለ ተመሳሳይ ነገር ነው በሁላችንም ውስጥ ያለው ማለት አይደለም። ስለዚህ ያው አብ በወልድ ውስጥ ስላለ ምንም ልዩነት የለውም። አብ በእኛ ውስጥ እንደሚኖረው ነው በወልድም ያለው አይደለም። አብ በወልድ ሲኖር ወልድ የአብ መታያ ነው። አብን አየሁበት የምንልበት ብቸኛ አካል ነው። ወልድን ያወቀ አብን አወቀ ይባላል። እኔን ብታውቁኝ አባቴን ባወቃችሁ ነበር። የሚሰራው በአብና በወልድ ብቻ ነው እንጂ አብ በእኔ ስላለ ብሎ አንድ አገልጋይ ተነስቶ እኔን ካወቃችሁኝ አብን አውቃችኋል ማለት አይችልም። ይሄ በአብና በወልድ ብቻ ነው። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት። በእኔ የሚያምን በአብ አምኗል አለ ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ። ስለዚህ አንድ ሰው ተነስቶ አይ አብ በእኔም ስላለ በእኔ ካመንክ በአብ አምነሃል ብሎ ማለት የሚችል ሰው አለ? የለም። ይሄ በአብና በወልድ ብቻ ነው። ስለዚህ ስለ አብና ስለ ወልድ ስንናገር እኛን ምሳሌ አድርጎ ማቅረብ ወይም በሰማይ መኖርን ምሳሌ ማድረግ ተገቢ አይደለም። ሰማይን ያየ አብን አየ ይሆናል። አዎ በሰማያት አለ፣ ትክክል ነው። ግን ሰማይን ያየ አብን አየ አይሆንም። ሰማይን ያወቀ አብን አወቀ ይሆናል። በሰማይ ያመነ አብን አመነ ይባላል አይሆንም። በወልድ ብታምን ግን በአብ አምናል ይባላል። ወልድ ያለው አብ አለው ይላል። ይሄ በአብና በወልድ ብቻ ነው። ስለዚህ ይሄ በአብና በወልድ መካከል ያለውን
በጣም እጹብ ድንቅ የሆነ ግንኙነት ለማሳነስ ለማሳጠርና ለማንቋሻሽ ሰማይን ምሳሌ አድርጎ ማቅረብ እኛን ምሳሌ አድርጎ ማቅረብ በጣም ትክክል አይደለም። እግዚአብሔር ይባርካችሁ። ለማንኛውም ስለጠየቅ ሀሳብን ስላቀረብክ በጣም እናመሰግናለን። ከዛም እሱ ግን ያው እንዲህ በአንደኛ ቆሮንቶስ ምዕራፍ 15 ላይ ሁሉን ምንድን ነው የሚለው ከቁጥር 24 ጀምሮ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትና ኃይልን ስልጣን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ልንነግስ ይገባዋል እና የኋለኛው ጠላት የሚሻረው ሞት ነው። ሁሉም ከእግሩ በታች አስገዝቷል፣ እግዚአብሔር ማለት ነው። ነገርም ሁሉም ተገዝቷል ሲል ሁሉም ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ ልጁ ይገዛል፣ ወልድ ነው የሚገዛ ነው። ሁሉን የሚያስገዛለት ግን ማን ነው? በእሱ የሚኖረው አብ ነው። ስለዚህ ስላስገዛለት የማስገዛት ስራ ስለሰራ አብን ከወልድ የሚለየው ነገር የለም። አብ የሚሰራቸው ብዙ ስራዎች አሉ፣ መጽሐፍ ቅዱስ የሚነግረን። ወልድ የሚሰራውን ነገር እንኳን የሚያሳየው አብ ነው ነው የሚለው መጽሐፍ ቅዱስ አይደለም። አብ ያሳየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ይላል። ግን አብ ወልድን አሳየው የሚባለው እንደ ምድራዊው አነጋገር አለመሆኑን መጽሐፍ ቅዱስ ያስተምራል። እግዚአብሔር የተመሰገነው ይህንን አሳይቻለሁ ይህን ያለው ማለት አይደለም። እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ 8 ቁጥር 38 ላይ እኔ ከአባቴ ያየሁትን እንደማደርግ እናንተ ደግሞ ከአባታችሁ ያያችሁትን ነው የምታደርጉት ይላል አይደል? ስለዚህ ከአባታችሁ ያያችሁትን ነው የምታደርጉት ማለት ዲያብሎስን ነው የሚላቸው። ስለዚህ ዲያብሎስ ሲሰርቅ ሰረቃ እንዲህ ብለህ ሲሰርቅ እያየህ ቀስ ብለህ ጮልቀህ እያየህ አሁን ሲሰርቅ አየሁት እያልክ ትሰርቃለህ ማለት አይደለም። ሲገድል ዲያብሎስ አሳይቶ፣ ምክንያቱም ከአባታችሁ ያያችሁትን ነው የምታደርጉት ነው። ስለዚህ ሄደህ አባት ሰረቀ እንደ ገደለ እንደ እያልክ ዲያብሎስን እያየህ አይደለም እዚህ ምድር ላይ ያለው ጥፋት ሰው የሚያጠፋው። ከዲያብሎስ ያየኸውን ነው የምታደርገው ማለት ዲያብሎስ በአንተ ሆኖ ማለት ዲያብሎስ አንተ ውስጥ ሆኖ ያንን ስራ ያሰራሃል ማለት ነው። ከዲያብሎስ ያየኸውን ታደርጋለህ ማለት ዲያብሎስ እያስኮረጀህ ታደርጋለህ ማለት ሳይሆን ዲያብሎስ ያ የሚፈልገውን ነገር አንተ ውስጥ ሆኖ ሲያደርግ ምን ተብሎ ነው የሚነገረው? ከዲያብሎስ ያየኸውን አደረግ ይባላል ማለት ነው። ልክ እንደዚሁ ወልድ ከአብ ያየውን ያደረገው ሲባል ምን ማለት ነው? አብ በወልድ ልክ እኛ ከዲያብሎስ ያያችሁትን ነው የምታደርጉት ማለት ዲያብሎስ በእኛ ውስጥ ሆኖ የሚሰራውን ስራ እንደሚያመለክት ወልድ ከአብ ያየውን ነው የሚያደርገው ማለት አብ በወልድ ውስጥ ሆኖ የሰራውን ስራ ነው የሚያመለክተው እንጂ እየኮረጀ ማለት አይደለም። ስለዚህ የአብና የወልድን መኮረጅ ከመሰለ አንተ ደግሞ ከዲያብሎስ ያየኸውን ነው የምታደርገው የሚባለውስ መቼ ነው የኮረጅከው ነው? ዲያብሎስ ሲዘሙት አይቶ ነው እንደ ሰው የሚዘሙተው? ዲያብሎስ ሲሰርቅ አይቶ ነው የሚሰርቀው? ዲያብሎስ ሲገል እያየ ነው የሚያደርገው ማለት ነው? እንደዚህ የኮፒ እያደረገ አይደለም። ዲያብሎስ ከዲያብሎስ ያየውን የሚያደርግ ሰው ማለት ማለት ነው ፖሰስድ ሆነ ማለት ነው። ሴጣን በውስጡ ሆኖ ያንን ክፋት ያንን መጥፎ ነገር ያሰራዋል ማለት ነው። ወልድ ደግሞ ከአብ ያየውን ነው የሚያደርገው ማለት አብ በሱ በሙላት ስላለ በእኔ የሚኖረው አብ ስራውን ይሰራል ስላለ ያንን የሚያመለክት የመጽሐፍ ቅዱስ አነጋገር ነው ማለት ነው። እግዚአብሔር የተመሰገነ ይሁን።